አንቺ ውሻ ይውሻልሽ የትኛውም ሰራተኛ እንዳንቺ ንቃኝ ነው። በጣም ከፍታ ተናድጄ ስለነበር ነው። እዚህ ቤት የምትወጪው በገዛ ፍቃድሽ ይሆናል። እስከዛ ግን ቤቱን ሲኦል ነው የማደርግብሽ። ገረድ ነው ያልኩት። እኔም ገረድ ብዬ መሳደብ መብት አለኝ ማለት ነው። እኔም እኮ ገረድ ሆንኩኝ፣ ያውም የጭን ገረድ። እስማማለሁ፣ ግን ስምምነቱ የሚፈጸመው ስትገድለኝ ብቻ ነው። ቶም ውሻ ምን ሆነሽ ነው? ይሄ እኮ ኖርማል ነገር ነው። አንቺ ውሻ ይውሻልሽ የትኛውም ሰራተኛ እንዳንቺ ንቃኝ ነው። በጣም ከፍታ ተናድጄ ስለነበር ነው። ይገባሽ? በይቅርታ የሚታለፍ ስህተት አይደለም የሰራሽው። የስራሽን ውጤት ደግሞ ከእናቴ ታገኛለሽ። በእናትህ ለእናትህ አትናገርብኝ፣ ለእናትህ አትናገርብኝ በእናትህ። ሄሎ ብርክቲ፣ የት ነሽ? አሁን የምትሻል እንዴ? ላገኝሽ ፈልጌ ነበር። በቃ ልብሴን ቀይሬ መጣሁ። እሺ እሺ። ጥፊ ላይ ይሄን ያህል ጎበዝ ነሽ ማለት ነው? ምን ይዘጋሻል? ተናገሪ እንጂ። ምን አይነት ንቀት ነው? ቆይ የዚህ ቤተሰብ አባል ላይ እጅሽን የምታነሹ? ይቅርታ በጣም ስሚ፣ የመጨረሻ ማስጠንቀቂያ ልስጥሽ። ከዚህ በኋላ አይደለም ከባድ ጥፋት ይቅርና አንድ ብርጭቆ ብትሰብሪ እንኳን የገባውልሽን ቃል ትቼ አሰናብትሻለሁ። እሺ። ቆይ ግን ለምንድን ነበር የምታሹ? ጥፋት አጥፍቼ ይሰድቡኝ ነው። ለነገሩ ስለሱ ጉዳይ አይመለከተኝም። ምን ነው ሰራተኛ አትናገሪም አልነበር እንዴ? ባክሽ ልጅሽን በጥፍ ያጩላልኝ እያመሰገንኩ። አቤት ያ አንቺ የጠገብሽ ውሻ ምን ይሁን ብለሽ ነው ልጄን የመታሽው? ምን እንደ ጨዋ ይዘጋሻል? ኧረ በስተት ነበር ነው እንዴ? ይሄንን አጽጂው ሆኖ በይ። አጽጂው አይደለም መጀመሪያ በምላስሽ ከዛ በኋላ ታደርቂዋለሽ። ኧረ እንጂ ያልኩሽን አድርጊ። ፍጠኝ። የሰማሽኝ አይደለም? አድርጊው ያልኩሽ አድርጊው። በምላስሽ አጽጂው ከዛ በኋላ ታደራርቂዋለሽ። እዚህ ቤት የምትወጪው በገዛ ፍቃድሽ ይሆናል። እስከዛ ግን ቤቱን ሲኦል ነው የማደርግብሽ። ደግሞ ዛሬ ቤት እንዳታድሪ፣ ደጅ ነው የምታድሪው። ምክንያቱም የትላንቱ ቅጣትሽ አልበቃሽም። ምን ነው ፈርተሽኝ ነው? እና ጭራቅ ላልፈራ ነው? ሰው እኮ ነኝ፣ ነፍስ ነው ያዝኩት። ምን አልቻልሽ? እኔ ነው ጭራቅ ያልሽው? አይገርምህም? ጭራቅ ይጸየፋል። ልክሽን ወቂ። እሺ ባል ሚስቱን ካልደበደበ ምኑን ባል ተባለ? በአንድ ቤት ሁለት ባል ደግሞ አይኖርም። ምን እያደረክ ነው? ከሚስቴ ጋር ፍቅር ተሰራ ነው። ስማ እንዳትጠጋኝ። ካልሆነ ምን ልጮይ? ረሳሹ እንዴ? ባለቤት ይሆንሽ። ይመስገን። እንዴት አረፈሽ? አሜን ይመስገን። እና ለምን ይፈልግ ነው? ትናንት የነገርኩሽ ላይ ማውራት ስለፈለኩ ማለት ትንሽ አስቀየምኩሽ ስለመሰለኝ። ናኦሚ ደግሞ ብቀየመኝ ማውራት ይመስላል። ደግሞ የተከሰሰው ሳይት የሐሰት መረጃ ነው እና ከማውራታቸው በፊት ያጣሉ። እኔም ሳላጣራ እቤት ድረስ ሂጂ አቶ ሲራክ ላይ ጮኩ።
ዛሬ ቤት መጥተሽ ነበር? አዎ መጥቼ ነበር። እኔ ደግሞ በጠዋት ነበር የገባሁት። አዎ ወይዘሮ የምሽት ነገሩ ከመጣሁበት ዓላማ በወደ ያሳትሽ እና ምን አሰብክ? ያው አሁን ይቅርታ ለማለት ነው የመጣሁት። ለምን? ያው እየወራሽ ትቼሽ ስለሄድኩ እንደገና ደግሞ ትንሽ ደንግጬ ስለነበር። አታስብ፣ ችግር የለውም። ይቅርታ መስጠት ይችላል። ያው ደግሞ አብሬሽኝ ማወቅ እፈልጋለሁ። መክሊት መክሊት! አቤት። ከሱ ውስጥ ገንዘብ አውጪና መጠጥ ገዝተሽልኝ ነይ። ምን አይነት መጠጥ? አልኮል ይሁን ብቻ። እሺ፣ ግን ቆይ ለምንሽ ነው? ያልኩሽን ብቻ አድርጊ። አይ ምናልባት ወንድምሽ እንዳይቆጣ። አንቺ ገረድ! ያልኩሽን ብቻ አድርጊ። ውጪ ከዚህ። ገረድ ነው ያልኩት። እኔም ገረድ ብዬ መሳደብ መብት አለኝ ማለት ነው? እኔም እኮ ገረድ ሆንኩኝ፣ ያውም የጭን ገረድ። ይቅርታማ አስደነገጥኩሽ አይደል? ሳላንኳኳ መግባት ይችላል? አዎ ግባ። ምን ጥያቄ አለው? አንድ ነገር ልነግርሽ ነበር። ምንድን ነው? ንገረኝ። ማለት በሰላም ላይ የጣልነው ተስፋ የሚሰራ አይመስለኝም። ልጅቷ ሞቷንም ትቀበላለች በዚህ ጉዳይ። ምንድን ነው አንተ? የወንድሟ መረጃ እጅህ ላይ ያለ አይደለም እንዴ? ለምንድን ነው እንደ ወንድ ቆፍጠን የማትለው? ወይኔ እናቴ፣ ያላደረኩት ነገር የለም። ልጅቷ ጥቁር ድንጋይ ማለት ናት። እንግዲህ የማሸነፊያውን ካርታ በእጅህ ይዘህ በሴት ከተሸነፍክ ልጅ አይደለህም። ተግባባን? ማለትማ ይሄ እኮ ጨርሻለሁ። በቃ እማ ያልሽኝ ስላልሰማሽ እኮ ነው። ቆይ ምን አድርጊ ነው የምትለኝ? የጠየኩሽ ቀላል ጥያቄ ነው። የወንድምሽን ንብረቶች በስምሽ አርጊ ብቻ። ከዛ ወደ አንተ። ካልሆነማ? ካልሆነ ግን ምን? እጄ ላይ ያሉትን ማስረጃዎች በጠቅላላ ለፖሊስ መስጠት ይሆናል። ስጣቸው። አብረን ወህኒ ቤት ገብተን እናካታለን። ብቻዬን ምንም እንደማልሆንማ ልብህ ያውቀዋል። የወንድምሽን መታሰር ረሳሽ እንዴ? አታስብ ስለሱ። እውነቱ እስኪወጣ ቢታሰር ነው። እሺ ባቀረብኩልሽ ሀሳብ አትስማሚ ማለት ነው? እስማማለሁ፣ ግን ስምምነቱ የሚፈጸመው ስትገድለኝ ብቻ ነው። ቶም ውሻ ጠብቂ ማረጉ ነው ያውቃለሁ። እና እንደዚህ ስላለች ነው ተስፋ የቆረጥከው? እንግዲህ ግደለኝ ከማለት ሌላ ምን ትበል? ስማ ልጄ፣ እንደዚህ አይነት ሰዎች ከፉከራ የዘለለ ምንም አያደርጉም። እሷን ለማስማማት ወደ ኋላ እንዳትል። ተግባባ? አንቺ እስካሁን እዚህ ነሽ እንዴ? ይሁን ነው ጣሉ። በያፍተኛው ምን ትሰሪያለሽ? እስካሁን ምን ትመስላለሽ? ሲቆሻሻ አስቀያሚ ቤቲ ምን ሆናት ባካችሁ? ሁሉም ነገር እንደማስበው እየሄደ ነው። ፈጣሪ ሆይ አመሰግናለሁ።
ቤተነሺ የምን መጋደም ነው? ወደ ስራ ግቢ። አህያ እሺ፣ ተነሽ። እሺ አንቺ ስሚ፣ ቁርሱን ፈጠን አድርጊው። እሺ፣ አንዴ ለሰላም ባውላ አድርስላት። ከሱ በፊት ማታ ከሳሎን ያላነሳሽው ሳህን አለ። መጀመሪያ እሱን አንሺው። ግን እኮ ምንም አይነት ሳህን የለም። በቃ ያለ መስሎኝ ነበር። በያሁን ቁርሱን ስሪ። ምን ያስባል? የሆነ ያቀደችው ነገርማ አለ። ምንድን ነው? ይኸው ላስቀምጠው። እኔ የምልሽ ወንድሜ ተነስቷል እንዴ? አይ አልተነሳም። በቃ እሺ፣ ሳይወጣ ቁርስ ስሪለት። አርጠኛ ሳይበላ እንዳይወጣ። በይ ሂጂ። እኔ የምልሽ ሰላምንም የስራ ከተንም ጥሪያቸው ተቀበኝ ምን በኋላ ነው። ሜላት ቁርስ ደርሷል። ሚስትየው እንዴት አደርሽ? ምን አገባ? የወንድምሽን ንብረት በስምሽ እስክታደርጊማ የአንቺ ደህንነት ከራሴ በላይ ነው የሚያሳስበኝ። እሱን ነገር እኮ እንዳታስበው ደጋግሜ ነግሬሃለሁ። መቼም ለወንድምሽ ያለሽን ውዴታ እያወቅኩ በዚህ ነገር ተስፋ መቁረጥ ይከብደኛል። ነገርኩህ እኮ በያዝከው መረጃ ወንድሜ ብቻ አይደለም አንተም ጭምር ነው የምትጎዳው። አንተ ደግሞ ራስህን ምን ያህል እንደምትወድ አውቃለሁ። ስለዚህ እንዲሁ እየተፈራራን እንኖራታለን ማለት ነው። መስሎሽ ነው? አታውቂም እንዴ? ነው በጣም ይቅርታ። ምን ፈለግሽ? አይ ቁርስ ደርሷል ማለት ነው። መጣውሽ። ምን ሆነሻል? ይቅርታ በጣም ጥርሴን እየቦረሽኩ ስለነበር ነው። ደግሞ እንዴት አደረሽ? አይቀርም ወለኛ ነገር። ለማንኛውም ስራ ወስዶብኛል። ወንድሜ ምን ያስቅሻል? ሶሪ። ማነው እንደዚህ ያደረገው? ብቻ ያቺ ሰራተኛ ክፍሌ ገብታ እንዳይሆን ማለት እሷ ይሄን ያህል አትዳፈርም። እና ማን ነው? አንቺ ገብተሻል ክፍሌ? ኧረ አልገባሁም ወንድሜ ተረጋጋ። ብቻ ከሷ ውጭ ማንም ሊሆን አይችልም። አሳያታለሁ። አንቺ ውሻ፣ የውሻ ልጅ ምን ያክል ብትዳፈሪኝ ነው? ኧረ እኔ ምንም አላደረኩም። ሰሚኛለሽ? አሁን ሂጂና ክፍሌ ትጠብቂኛለሽ። እሺ ሂጂ። ከዚህ የተሻለ ገመድ ማግኘት ትችያለሽ። ለምንህ ነው? እሱ አይመለከትሽም። ማግኘት ትችያለሽ ወይ ነው ያልኩሽ። እባክህን ወንድሜ ተረጋጋ። አዎ እጅግ ላይ ሰበብ እንዳትሆን እናሰናብታት። እሺ። ኧረ የሆነ ነገር እንዳትሆን ሊሰቅላት ነው መሰል። አይ በሱም አትፍረጂ፣ ቦታዋን ማወቅ አለባት። ምን ያህል ብትነፍሪ ነው እንደዚህ ያደረግሽው? ኧረ እኔ ምንም አላደረኩም። እኔ እኮ ማቶችን ያደርኩት።
አፍሽን ዝጊ እሺ ዝም በይ አልሽኝ ዝጊ አንቺ ማትረቢ አሁን ገና ትልቅ ስህተት ሰራሽ አይደለሁኝም እውነት እኔ ምን አገባኝ ብቻ ወንድሜ እንዳይገልሽ በጭራሽ ምን ያላደረኩትኝም እኔ እኮ ጭራሽ እዚህ ቤት እንኳን አላደርኩም አታሺ ምንም ብሰክር ራሴን አውቅ ነበር ማታ አምሽተሽ ወጣችሁ ከኔ ቤት ነው ወንድሜ ክፍል ውስጥ ገብቶ ደግሞ እንደዚህ አይነት ተግባር ሊያደርግ የሚችል ካንቺ ውጪ ማንም ሰው የለም መስቀል ላይ በጣም ጎበዝ ነሽ እንጂ ይሄን ልብስ ነው የቀደድሽው ምን ይደለው እንዴት እንደዚህ ታደርጊያለሽ እኔ እኮ ነኝ የሰጠሁት ሌላው ቢቀር እኮ ለመልበስ እንኳን ይሰስተዋል አሬ ይሄውና ሆሚ ይሄ ይሆናል ይሆናል ሰምኛለሽ እቺ ቆሻሻ ከሳት ጀምሮ ታባራታለሽ እሺ ወንድሜ በጣም እኮ ነው የምታሃት ደግሞ ካባረርናት ደበደበኝ ብላ መክሰሷ አይቀርም በዛ ላይ ሰውነቷ ምስክር ነው እሺ በአንድ ሳምንት ውስጥ ግን ከዚህ ቤት ካልወጣች በእጄ ሰው ነው የምትሆነው እሺ 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 ወይዘሪት መክሊት ጥጋብሽ አልበርዳለሽ አይደል አታስቢ ልሰድብሽም ልመታሽም አይደለም ትናንት ስለተፈጠረው ነገር ልጠይቅሽ ነው ምን ማታ ሰክሬ ያየኝ ሰው ነበር እንዴ ማንንም አላየሽም አስተኝቼሽ ነበር የወጣሁት እሺ ለማንም ትንፍሽ እንዳትይ ተግባባን ኧረ ለማንም አልናገርም ለእኔስ ብትነግረኝ ችግር አለው የማታ ስካርሽ ደግሞ ይለያል አላስተኛ ብለሽ ስትጨፍሪብኝ ነው ያደርሽው ማ እኔ አንቺ ብቻ ብትሰክሪ ብዬ ተመኘው በጣም አስደስተሽኛል ግን ቪዲዮውን አጥፋው ለምን አጠፋዋለሁ ያሳለፍነው ትዝታችን እኮ ነው ሲራቅ እጠላሃለሁ ምን ተኛልሽ አንቺ ደግሞ ይቺ ከዚህ ብቻ በሞታው ሙድ ላይ ምን ደግሞ ምን ይችላል ማታ ወለኩትን ያንገት ሐብል ካስቀመጥኩበት ቦታ አጣሁት። ይሄማ ሌላ ነገር ነው። ቆይ መጀመሪያ እንፈልገው። እማ ያልፈለኩበት ቦታ የለም። ማን እንደወሰደው ባላውቅም ተወስዷል። የለም ከጠፋም ከዛች ከካም ውጪ ማንም ሊወስድ አይችልም። መክሊት ቺውሻ አንቺ ስሚ፣ ወርቁን የት ነው ያደረግሽው? የምን ወርቅ? አታፍሪ እንዴ? የምን ወርቅ ትያለሽ እንዴ? የሌባን ያደረቅ። ኧረ እኔ ምንም ወርቅ አላየሁም። እና ማን ወሰደው ልትይ ነው? በጂም ሰበብ ሳትሆኚ ናሆም መጥቶ ከዚህ ቤት አሽቀንጥሮ ሳይጠልሽ በፊት ወርቁን አምጪ። ታያት እማዬ፣ በዚህ ሌብነቷ እዚህ መቀጠል መስሏታል። ለሱ ነግሮ ማሽቀንጠር ነው። ስሚ አንቺ ቀማኛ፣ ናሆም እስከሚመጣ ድረስ ወርቁን እንድታመጪ ጊዜ ሰጥቼሻለሁኝ። ካለበለዚያ ግን ከዚህ ቤት ትሰናበቻታለሽ። ውጪ አሁን ከዚህ ቶሎ ውጪ። ምን ትመስላለሽ? ማታ አትደናገጪ፣ ደግሞ አታስመስይ። እዚህ ቤት የገባሽው ለስራ አይደለም። አላማሽ ሌላ ነው። ምን ነው የሰው ዕቃ እንዴት ነካለው ስትያል ነበር እንዴ? ወይዘሮ ሰላም ካላመንሽኝ በአባቴ ልማልልሽ። እኔ ምንም አይነት ዕቃ አልወሰድኩም። እና ማን አደረገው? ጠዋት የወንድሜ ልብስ አበላሸሽ ብለሽ ደግሞ አሁን የእንግዳ ሀብል ሰረቅሽ። ከዚህ በኋላ ግን እኔ ራሴ አልታገስሽም። እሺ ቢያንስ አንቺ መኝኝ። እኔ ያንን ወርቅ አልነካውኝም። የወንድምሽንም ልብስ ቢሆን አልቀዳደድኩትም። እኔ እዚህ ቤት እንድኖር የማይፈልግ ሰው ነው እንደዚህ ያደረገው። እዚህ ቤት ማንም ለሰራተኛ ቦታ አይሰጥም፣ እንኳን ተንኮል ሊያስብ ይቀርና። እኔ ግን ምንም አላደረኩም። እሱን ለወንድሜ የምትነግሪው ይሆናል። ምን አለች? እሷ እንዳላደረገችውና እሷ ከዚህ ቤት እንድትወጣ የሚፈልግ ሰው እንዳቀደባት ነው የነገረችኝ። እውነትም እቺ ልጅ ልኳን አታውቅም። እኔ ቀድሞውን ደስ አላለችኝ።
ለማንኛውም እቤት ውስጥ እንፈልገው። ለምን ክፍሏን አንፈትሸው? እንደሱ ሳይሻል አይቀር። በሉ ኑ እንግባ። ይሄ ነው። አዎ ቤቶች ወንድሜ መጣ መሰለኝ። ማንም የለም እዚህ ቤት። ወንድሜ መጣ እንዴ? እንዴት ነሽ? አለሁልህ። እንዴት ነህ? ስራ ነው? ስራ ቆንጆ ነው። ማንም የለም እንዴ? ኧረ አይደለም እየመጡ። እንዴት ዋልሽ? ይዘንልሽት መቼም የዛሬ ውሎ ሰላም ነው አልልህም። ምን ተፈጠረ? ችግር አለ እንዴ? እቺ ሌባ ሰራተኛ ከቤት እስካልወጣች ድረስ ሰላም አይኖርም። ደግሞ ምን አድርጋ ነው? ትላንትና ማታ ልጄ ቤቱን አምና የአንገቷን ወርቅ አውልቃ መተኛት፣ ሰራተኛዋ ደግሞ ገብታ መውሰድ እና አልተገኘም ወርቁ? ምን አይገኝም ብለህ ነው? እሷ አልወሰድኩም ብላ ብትዋሽም ከትራሷ ስራ አገኘ ነው። አይ አሁንማ አበዛችሁ። ስምኛልሽ፣ ጠሪያትና ኮተቷን ትሰብስብ። መክሊት ሰምኛልሽ፣ ኮተትሽን ሰብስበሽ ከዚህ ቤት ውጪ። እንዴ እኔ ምንም አላረኩም እኮ። ደግሞ አታፍሪም እንዴ? እጅ ከፍንጅ ተይዘሽ ምን ቅሌታ ውርደታም ናት። በፍጠኝ ተከትለሽ አትይኝ፣ ውጪ። አይ እቺ ልጅ ከዚህ ቤት መውጣት የለባትም። ለምን እማዬ? የንቀቷን ዋጋ ማግኘት አለባት። የስራ ክናት ከአንቺ ባላቅም ኖራም እኛም መበጥበጥ ነው ስራዋ እኮ። አይ ካሰናበትናትም ክብራችን አስጠብቀን ነው የምናሰናብታት። እማዬ ምን ሆነሽ ነው? ከዚህ በላይ ምን እስክታደርግ ድረስ ነው የምንጠብቃት? አንቺ ዝም በይ፣ እኔ ያውቃለሁ ለሷ። እሺ ዘረንሽ ልጅቷን ላንቺ አረሰልቻለሁ። አታስብ፣ ልኳን ነው ማስገባት። እሺ የትም አትሄጂም። ልብስሽን መሰብሰብ አይጠበቅብሽም። እንዴ ለምን? ያቺ አሮጊት ወንድሜን አሳምናልሻለች። የእውነት? ምን ነው ደስ አለሽ? ለአንቺ እንደሆነ መሄዱ ይሻልሻል። እንዴ ለምን? ምክንያቱም ያቺ ጭራቅ ሴትዮ ከበፊት ይበልጥ አሁን ነው የምታሰቃየሽ። ችግር የለውም ችለዋለሁ። ኋላ በውሳኔሽ እንዳትጸጸች። አመሰግናለሁ። አዝኜልሽ አይደለም፣ ወንድሜ በአንቺ ምክንያት ቀን በቀን ሲናደድ ስለማየው ነው። እኔ ለሌባ የማዝን ሰው አይደለሁም። እሺ ወይዘሮ ሰላም ይህን ረስተሽ ምንድነው የሚያቻኩልሽ? ምን ሆነሽ ነው እማዬ? ቅዴ እንዳለ እኮ ነው ያበላሸሽው። ምን አደረግኩ ደግሞ? የምን እቅድ ነው? እኔ ነበርኩ የናሆምን ልብስ የቀደድኩት፣ ወርቁንም ልጅቷ ክፍል ያስቀመጥኩት። ማለት ለምን ይሄንን ማድረግ አስፈለገ? ምክንያቱም እዚህ ቤት ውስጥ ጆሮ የምትሆነኝ ሰራተኛ ታስፈልገኛለች። እቺ ደግሞ እንዳየኋት ከሆነ አትሆነኝም። እና መች ነገርሽኝ? እኔ እንደዚህ መሆኑን መች አወቅኩኝ? ለማንኛውም አልፏል። ሌላ መንገድ እንፈልጋለን። አታስቢ፣ አማርሪያት በፍላጎቷ እንድትሄድ አደርጋታለሁ። ደግሞ የሆነ ይመጣልኝ ሀሳብ አለ። ምንድን ነው? በወንድምሽ በኩል ያልተሳካልንን ለምን በአንቺ በኩል አንሞክረው? አታስቢ፣ እሱ አይቀርም። በቅቴኝ ናሆምን ማጥመድ አቅተኝ። አንቺ እኮ የኔ ልጅ ነሽ። እና ታዲያ መጠርጠርስ?